ደረሽው እና አሁን ደግሞ ዊና ጋር እንደውላ እሺ ዊና ይችል የተሻለው ነበረ እንግዲህ ፕራንክ ሲያረጋቸው ዊናን እና ማራኪን ማለት ነው። ሄዳችሁ ማየት ትችላላችሁ። በነገራችን ላይ ላይክ ከዚህ በኋላ ምናምን ተባብለን የመጣን ነው። ባለፈው አሁንም ድጋሚ በዛች በፍጹም አያገባኝም ካሁን በኋላ ስለ ሃይሚና ስለ ብሩኬ ህይወት ብሎ ቁጥርፍ እንዴ ብቻ ነው ነገሮች የሚሆኑት። ቤኪ ሪስፔክት የሚባል ነገር አለ እኮ። ሰራተኛ ነው ወይስ ቦዲጋርድ ነው? ሚፍታህ እንዴት ነው ሻንጣህን ይዘህ ሂድ። ትናንትና እንዴት ነው የምትንከባከበኝ? ቡታጅራ ሊሄድ ነው ሲል እሺ እንክብካቤውን ታየዋለህ ብለህ ጭራሽ ዛሬ ሻንጣህን ይዘህ ሂድ ብሎሃል ቡቡ። ኦ ማይ ጋድ ቡቡ የበላይ አካላችሁ ነው አይደለ? በቃ ሞደራችሁ ነው። ኦ ማይ ጋድ አንደኛ ቡቡ ሞደር፣ ሁለተኛ ሃይሚ እያለ ይቀጥላል። ጋይስ ወይኔ ቡቡ ጠፍቷል ተባለ ዛሬ። ቤተሰቦች እንዴት አያችሁት? እንዴት ነው? በሀብጋም ተለቋል። በማን ጋር ቤኪ በበረከት ጋም ቪዲዮ ተለቋል። ብሩክ ጠፋ። ብሩክ የት ነው ያለው? ሃይሚ ሴት ነው ያለችው? ጋይስ ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ መግቢያ ላይ ያረኩላችሁ የብሩኬ 3ኛ ቪዲዮ ነው። 2ኛ ቪዲዮ አካባቢ አንዲት ልጅ ከአረብ ሀገር ሄዳ አፈቅርሃለሁ በሚል ፕራንክ አድርገውት ቤኪ ማራኪና ዊና ማለት ነው። እይዳችሁ ይውለት 200 ሊገባ ትንሽ ነው የቀረው። ሰብስክራይብ እያደረጋችሁ ማለት ነው። ላይኩንም እንድታስገቡት በዚህ አጋጣሚ ሊንክ አስቀምጣለሁ። የሃይሚንም እንደዛው የብሩኬንም እንደዛው እያላችሁ ጉዞ ወደፊት። የድሮዎቹን ቪዲዮዎች አሁን ላይ የምትገቡ ሰዎች ላይክ እያደረጋችሁ፣ ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ። አሁን አዳዲሶቹ ማለት ነው። ድሮ የብሩኬና የሃይሚን ማንነት ማወቅ ከፈለጋችሁ ከስር ከመሰረቱ ያለው ቪዲዮቸውን ማየት ትችላላችሁ። እንዲሁም ትናንሽ ዩቲዩበሮች ደግሞ ማለት ነው የድሮውን ቪዲዮቸውን እየቆረጣችሁ ትንሽ እያስገባችሁ ሼር አድርጉላቸው። ከዛ እንደዛ ስታደርጉት ከላይ ይወጣል። አሁን ከነበራቸው ቪዲዮ ከላይ ቫይናር ይወጣላቸዋል ማለት ነው። ስለዚህ ቫይናር ሲወጣ አዲስ ታምሌል ስለሆነ ብሩክ ማየት ነው ማን ነው እያሉ እየገቡ ስለሚያዩት ትንሽ እየቆረጣችሁ ከድሮ ቪዲዮቸው እንትን አድርጉላቸው፣ አስተያየት ስጡላቸው፣ የኛ ውድ ቤተሰቦች ማለት ነው። እንግዲህ በቃ ጦርነቱ ተጀምሯል። ምንም ማድረግ አይቻልም። ወደ አሳዘናችሁ ሰው ጋር መደገፍ ትችላላችሁ። እንግዲህ አንጀታችሁን የበላው ሰው ጋር ኦ ማይ ጋድ። ትናንትና እንግዲህ ሃይሚ ጥላ የሄደችበት ምክንያት ዛሬ አሁን በራለች። ለምን ጥላ ሄደች የሚለውን ብያችሁ ነበረ። መሄድ አልነበረባትም ምናምን ብዬ ነበረ። ትክክል ነኝ እኔም። ነገር ግን የሄደችበት ፓርት ደግሞ የተሰጣት ገጸ ባህሪ እንደሆነ እንድትረዱልኝ እፈልጋለሁ። ያንን ማለት ነው ፈልገው አሁን የመጣሁበት ጉዳይ ለዛ ነው። ምክንያቱም ዛሬ ይኸው 2 ቪዲዮ ተለቀቀ። ሃይሚ ብሩኬን ብላ እጇን ይዛ ሄዳ ቢሆን ኖሮ ዛሬ ይሄ ሁሉ አይመጣም። ሶ እንግዲህ በዙሪያቸው ያሉትን ሰው ለማሰማራት ስለተገደዱ ምንም ማድረግ አይቻልም። እንግዲህ ጸቡን ከመጣ በዛው መቀጠል ነው። ጋይስ እኔ ያው ውስጤ እያወቀ የእነሱን ፍቅር እያወቀ የሆነ ነገር ምንም እንደማይፈጠር እያወቅኩኝ ለምንድን ነው ሲስ ብዙ ጊዜ ቪዲዮ ስትሰሪ ብሩክና ሃይሚ እንደሚለያዩ እያወቅሽ እንኳን አትናገሪም ትላላችሁ? በፍጹም እኔ እነ ብሩኬን ሳውቃቸው ጀምሮ ቪዲዮ ስሰራ እያንዳንዱ ቻሌንጅ ይመጣል። ነገር ግን ብሩኬና ሃይሚ መቼም አይለያዩም። ይሄን አስረግጬ ነው የምነግራችሁ። በቪዲዮ መሀል ስናገር አይደብራችሁ። ለምን ቃሌ አንድ ነው። እኔ ቃሌ ፈርሶ አያውቅም እስከዛሬ ድረስ። ብዙ ቻሌንጆችን ስንሰራ በቃ የሚመጣው ሁሉ ፈተና ነው። አለቀ። አሁን ላይ ደግሞ እንግዲህ ቡታጅራ ሄደው ይሄን ጦርነት ለምን እንደጀመሩት ቡታጅራ ሄደው ለምን በዚህ ልክ እንዲሆን አላቅም። እንግዲህ ወይ ለሀብ እንግዲህ መለኛውም ይገባበታል ማለት ይቻላል። መለኛው አለ፣ ምንቴ አለ፣ ኧረ ብዙ ናቸው እኮ። ወይኔ ሃይሚና ብሩኬ ተሰድበው እንግዲህ ብዙ ሰው በቃ ይዘው ወደ ላይ ሊወጡ ነው። እንግዲህ ምንም ማድረግ አንችልም ጋይስ። በእናታችሁ ብሩክና ሃይሚን እንዳሰድቧቸው በፈጠራችሁ እንዳሰድቧቸው። በዙሪያቸው ያሉትን ሰዎች አስቡት። እነሱንም እየተናገራችሁ ዛሬ አሁን ቤኪ የተናገረው ነገር ሚፍታህን ቡታጅራ ሄደ ሚፍታህ ማለት ነው። እንዴት ነው አንድ ሰው እንዛ ሆቴል ይዞ ቤት እንኳን ቢሆን እሺ ቤቱ ቢሆን ኢኮኖሚ ተወዷል ሂድልኝ ይባላል። መቼስ ኑሮ ውድ ስለሆነ ያለው ሆቴል ነው ከፍሎ ነው ያለው። እንዴት ነው ሻንጣህን ይዘህ ሂድ? ኧረ ቤኪ በጣም እኮ ነው የሚገርመው። ለንግግርህ ሪስፔክት ይኑርህ። በእርግጥ እናንተ አንድ ናችሁ፣ ግን እኛ ሃይሚና ብሩኬ ሪስፔክት ይኑራችሁ እያልን ስንል ጭራሽ ቤኪ ዛሬ
ለእንትና ለሚፍታህ ማለት ነው ጓደኛው ነው። ግን አንዳንዴ ደግሞ ለሚሰማው ሰውም ጥሩ ነገር መናገር አለብህና ቤኪ ተነስተህ መሄድ ትችላለህ። ብሩክ ማንንም አይፈልግም። ይሄ ብሩክ ማንንም አይፈልግም ማለቱ ኦኬ መብቱ ነው። ምክንያቱም የገባበትን የህይወት ታሪኩን ራሱ ነው መጨረስ ያለበት። ሃይሚና ብሩኬ ብቻ ናቸው መጨረስ ያለባቸው። ነገር ግን አደራ በምድርም በሰማይ የሚይዛቸዋለሁ። ሃይሚንም ብሩኬንም ምንም ነገር እንዳትሏቸው። በቃ ሌላውን ሰው መናገር ትችላላችሁ፣ መብታችሁ ነው። ምክንያቱም አሳዘኑኝ እነሱ እየተሰደቡ ሌላውም ሰው ሊሰራ፣ እኛም እየሰራን እኮ ነው። ግን ደግሞ ያሳዝናል። በቃ ማለት የሚፈጠረው ነገር አብረን እናየዋለን። ይስሩ፣ ደስ ይለኛል እኮ እኔ ግን አያሳዝኑም። ግን በእነሱ ማለት አንድ ሰው አልፎለትም ራሱን ችሎ መኖር አይችልም። እንደምታውቁት ነው። በዙሪያችሁ ላለ ሰውም ዝቅ ማለታችሁ አይቀርም። በዙሪያችሁ ላለ ሰውም ዋጋ ተከፍላላችሁ፣ ትሰደባላችሁ። እንግዲህ ሩታና አብርሽን አይታችኋል። ብዙ ጀማ ነው ይዘው እየተጓዙ ያሉት፣ ብዙ ጀማ። ሩታና አብርሽ ግን ስንት ነገር፣ በተለይ ሩታ ስንት ነገር ተብላለች። እርጉዝ ሆና እንኳ ማለት እርግዝናዋ ሳይበግራት ሰርታ፣ አሁን ደግሞ አራስነት የምን አልጋ የምን መኝታ እሱን ጣስ አድርጋ አሁን ራሱ እኔ እኮ ስታወራ ራሱ ማይደግማት እግዚአብሔርን ሩታ በኢየሱስ ስም ፍቅርንም ለውታጅራ አስተማረች። የእናቶችንም አርያ አሁን ካሁን በኋላ ለሚወልዱት ወጣቶች አስተምራለች ሩታ። እውነቴን ስነግራችሁ አስተምራለች። ሰርቶ ማሰራት እንዲህ እና በሃይሚና በብሩኬ የጨረቃ ፋሚሊዎች ምንም አይግረማችሁ። ከነሱ ጋር ያለውን ሰው በቃ የሆነ እኔ እንጃ በዚህ ልክ ራሱ ፎቶ ባንዘቀዝቅ ጥሩ ነው ብዬ ነው የማስበው። በቃ ይሄ ነገር አስቡት እንግዲህ እውነታውን መጥፎ ነገር ቢሆን በዚህ ልክ በእያንዳንዱ ቤት ይለቀቃል ቪዲዮ። ቤተሰብ ይሄንን ነው ማገናዘብ ያለባቸው። ስለዚህ ጨረቃ ፋሚሊዎች ልብ ግዙ። እኛኑ ለማቃጠል እስከመጡ ድረስ እኛ ደግሞ በቃ ቢያንስ ብሩኬና ሃይሚን መጥፎ ነገር የሚናገር ሰው ካለ የራሳችሁን እርምጃ መውሰድ ትችላላችሁ። ከዛ ውጭ ግን እዩ ተብዬ የመጣችኋን ተዋት፣ ትጓዝ፣ የተወሰነ ሰዓት ትጓዝ። እንያቸው ምን እንደሚያደርጉ እንያቸው። ምክንያቱም አሁን እነሱ ከኦዲየንስ ጋር እልህ ነው የሚያያዙት ታውቃላችሁ። ሃይሚና ብሩኬ ሳይሆን ሌላው ሰው ከኦዲየንስ ጋር እልህ ነው የሚያያዘው። ከዚህ በፊት ምን ብለው ነበረ? እኛ ለሃይሚ አሳቢነን አትበሉ፣ እኛ ለብሩኬ አሳቢነን አትበሉ፣ እኛ አጠገባቸው አለን፣ ክፉንም ደጉንም አብረን የምናሳልፍ ብለዋል። ትክክል ናቸው። ነገር ግን ደግሞ እኛ በምናየው ልክ የራሳችንን ሀሳብ አስተያየት እንሰጣለን። ግን የራሳችንን ሀሳብ አስተያየትን ብንሰጥም የኛ ውድቅ ነው። ስለዚህ ቤተሰቦች እናንተ ስለ ቪዲዮ ስለምታዩት ነገር ሀሳብ አስተያየት እየሰጣችሁ የብሩክና የሃይሚን አንድነት ጉዞ መቀጠል፣ እንዲሁም ትናንሽ ዩቲዩበሮች እንዲሁም ቲክታከሮች በፊት የነበረውን የሃይሚን ታሪክ በፊት የነበረውን የብሩኬን ስራ ትንሽ እየቆራረጣችሁ ቲክቶክ ላይ ወሰዱት። ለምን መሰላችሁ? አሁን አዲስ ነው እንዲህ ብለው ሄደው ቪዲዮውን ያዩታል። ቪዲዮ ሲታይ ማለት ነው ቫይናር ይወጣል። ቫይናር የሚወጣው አሁን ቅርብ ጊዜ የሚሰሩት ቪዲዮ ነው አይደለ? ዩቲዩብ ሼር የሚያደርገው የበፊቱን አያደርገውም። ግን እናንተ እኔ አሁን እዚህ ጋር ዛሬ ቆርጬ ብሩክን ያመጣሁት ላይ እንዲወጣ እንዲታይ ነው። እኔ ጋር ሰው ሲያየው የሱ ሊንኩ እኔ ጋር ይመጣል፣ ከኔ ቤተሰቦች ጋር ይቀላቀላል እና እኔ ጋር ያላዩት ሰዎች ያዩታል። እና ትናንሽ ዩቲዩበሮች እንደዛ በማድረግ ትብብራችሁን ለሃይሚም ለብሩኬም መልእክቴ ነው። ሌላው ሲቀጥል እንግዲህ የፈለጋቸው ድረስ ይድረሱ። እንግዲህ ምንም ማድረግ አይቻልም። ጉዞው ተጀምሯል። ምንም ጥርጥር የለው፣ ምንም ጭቅጭቅ የለው። ትናንትና ሃይሚ ብሩኬን ስላት ይህ ለምን ሄደች ብዬ ተጽዕኖ አድሮብኝ ነበር። ግን አሁን ተረድቻታለሁ ሃይሚን ማለት ነው። የኛ ውድ ቤተሰቦችም እንድትረዷት እፈልጋለሁ። እና እንግዲህ ጉዞውን መጨረሻውን ማየት ነው ያለብን። ምንም አማራጭ የለንም። እንግዲህ ምንም የምናደርገው ነገር የለንም። የኛ ውድ ቤተሰቦች እንደነገርኳችሁ ነው። ቻናላቸውን የእሷን የሃይሚን 300 የብሩን 400 በዙሪያቸው ያሉትን ቤኪም እንግዲህ 100,000 ሊገባ ነው። ያው እንግዲህ ገና እስኪደርስ ድረስ ተፈርዶብናል ማለት ነው። ቤተሰቦች ምንም ማድረግ አይቻልም። አዲስም ነገር ደግሞ የምንደሰትበት ያደርግልናል። እያንዳንዳችሁ እንዳነሳሳት በተለይ በቡቡና በሃይሚ መጥፎ ነገር እንዳትናገሩ። አመሰግናለሁ ባይ